ምን ብላለች መሰለ ህወሓት በምርጫ ቦርድ ቢታገድ ጦርነት ቢያነሳ ምን ችግር አለው እጃቸውን ወደ ላይ አድርገው ነው እጃቸውን ይሰጡት አልዋጧትም ኪኒኗን ዛሬ ደግሞ እንደ ጀግና እዚህ ለመጫወት ይፈልጋል ከውጭ ሚዲያ ከተለያየ ሚዲያ ከምትሰሙት እኔ ልንገራችሁ ብዬ ነው ከሚዲያ ብንሰማው ይሻላል የዚህ ህገ መንግስት እየተረገጠ እየተጨፈለቀ የዚህ ታሪካዊ ሂደት አባል መሆን ስለማልፈልግ ስብሰባው ረግጬ ወጥቻለሁ ብሎ ስብሰባው ረግጦ ቂሊንጦ እስር ቤት ሲቃጠል 1.5 ሚሊዮን ብር በመስጠት እንዲቃጠል አድርገዋል እግዚአብሔር ያሳይ እንዴት ነው 1.5 ሚሊዮን አይደለም 10 ብር እንዴት ነው የሚገባው ብር ያው የተወሰነ ብር ነው የሚገባው አሁን ትግራይ የምትጨፍርበት ወቅት ነው ጭፈራ ነው የሚያስፈልጋት ትግራይ ለነሱ ጭፈራ ነው ለነሱ ዳንስ ነው ለነሱ ሞት ዳንስ ነው አካል መጉደል ዳንስ ነው የትግራይ ወጣት ማለቅ ዳንስ ነው በእኛ ላይ የሚወሰን ማናቸውም ውሳኔ ማንቀበለው ሲሆን የከሆነ ግን ከግብጽ ከፋኖ ከኤርትራና ከሱዳን ጋር ተባብረን ኢትዮጵያና ፈርሳታለን ስልጣን ላለው ለምርጫ ቦርድ ህግ አንገዛም ብለው ማረጋገጫ ሰጥተዋል እንግዲህ 7 ቀን ይመስለኛል የሚቀሩት ምርጫ ቦርድ ውሳኔ ከዛ ያስተላልፋል የህወሓት ነገር እዛ ጋር ከተመለታል ትግራይ የተወለደ ትግርኛ የተናገረ ወይም ትግራዋይ ነኝ ስላለ ብቻ ትግሬ ነው ማለት አይደለም ይሄ ሁሉ አሽሙር ለማን ነው መሰለኝ ለጌታቸው ረዳ አባይ ወልዱ አባዲ ነኝ እኮ አለ ታዝታውስ አብዱራማን ነኝ ምናምን ብሎ እና ልክ እንደዛ ነው የሚሆኑት እነዚህ ምግበስ አልሆን ረሃብተኛው ነኝ የሚልበት ቀን ሩቅ አይደለም አይወል እነዚህ ሌቦች ከርሳቸውን በዚህ የሞሉ ቢላቸውን እንደዚህ እየሰሩ የትግራይ ህዝብ አካል ጎሎ በመቶ ሺህ የሚቆጠሩ መድኃኒታቸው በመቀሌ ካምፕ ውስጥ ይሰቃያሉ ጌታቸውን በኃይል እንደጣል ነው ታደሰ ወረደንም አንምራው ይሄንን የምትለው መንጆሪኖ ነች እነስብሃት እነበረከት ሁሉም ባለስልጣናት ዘመዶቻቸው ሚስቶቻቸው እህቶቻቸው የት ነበር የሚታከሙት ታይላንድ አሜሪካ አውሮፓ ነበር የዶክተር አብይ እህት ግን እዛ ተታከም ነበር ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት በአማራጭነት የመጣው አዲስ ጉዳይ ቻናላችን ነው ዛሬም እንግዲህ እንደተለመደው ፕሮግራሙን ወደ እናንተ ለማድረስ ጋዜጠኛ አሪያ ተስፋማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንዲወላችሁ ከወዲሁ ተመኘን እንዴት ናሪያ ሰላም እንግዲህ በርካታ መረጃዎች አሉን ወቅታዊ ትንታኔዎችን እንሰጣለን ዛሬ ግን በስፋት ወደዛ ከመግባታችን በፊት ቻናላችንን ሰብስክራይብ ሼር ማድረጉን እንዳትረሱ ከስር በሚታየው የቴሌግራም ቁጥራችን ደግሞ ለፕሮግራማችን ይመጥናል የምትሉትን አስተያየት በጽሁፍ ልታደርሱን ትችላላችሁ ከዚህ ጎን ለጎን ደግሞ እንግዲህ ፕሮግራማችንን በተጠናከረ ሁኔታ እናንተ ለማድረስ በኢትዮጵያ ንግድ ባንክ 1375 369919 አሪያ ተስፋማርያም ብላችሁ ድጋፍ ብታደርጉ ደግሞ የተሻለ ፕሮግራሞችን በተከታታይ ወደ እናንተ ማድረሱን እንቀጥላለን ለማለት ለማስታወስ ያህል ነው እንግዲህ ባለፈው በሳምንት በሰራነው ፕሮግራማችን ላይ በተለይም ደግሞ ሁለቱ ድምጻውያን ወንድማማቾችን ጉዳይ አስመልክቶ ባቀረብነው መረጃ ላይ የተለያዩ ሐሳቦች ደርሰውናል ከነዛ ውስጥ እንግዲህ አንዱ ምናልባትም ጠቆም ለማድረግ ያለ ተመልካቾቻችንን ተሳትፎ እሷን ነበር ግን ወደ ሌሎች ጉዳዮች እንገባለን ሰላም አሪያና ሮቤል ሰላም ለእናንተ ይሁን ይያልኩ ስለ ደረጀ ደገፋው እውነታው እናንተ እንዳላችሁት ነው በጣም በመምላይ ነው ያለው ቤቱን ቦሌ ክፍለ ከተማ ወረዳ 6 ከእግዚአብሔር አብ ወረድ ብሎ ቪዥን ትምህርት ቤት አጠገብ ከኢትዮጵያ ንግድ ባንክ ጀርባ ነው አስቸኳይ ድጋፍ ያስፈልገዋልና ረብርብ ይደረግ በሙያው ተወዳጅ የነበረ የሙዚቃ ባለሙያ ነው በጣም በሚያሳዝን ሁኔታ ላይ ነው ያለው ይላል ተስፋ ነኝ ይላል እንግዲህ አድራሹ ትክክለኛ መረጃዎች እየወጡ መሆናቸውና ያለበት ሁኔታ ከኛም አልፎ በአካባቢው ያሉ ሰዎች እየተመለከቱት መሆኑን እና ድጋፍ እንደሚያስፈልገው በተሻለ ሁኔታ ጤናው በፍጥነት ህክምና አግኝቶ ወደ መደበኛ ስራው እንዲመለስ መልካምታቸውን የገለጹበት መልእክት ነው ያንን ያነሳነውና አንዳንድ ፍሎ ህክምናም ጀምሯል አሁን ጀምሯል ነው እንግዲህ ያለበት ሁኔታ ደግሞ የተካተለን ወደፊት ለተመልካቾቻችን እናሳውቃለን ትናንትና የድል በዓል ተከብሯል እንግዲህ እሱን ሳናነሳ ማለፍ ትንሽ ይከብዳልና ወደዛ ብናልፍ እንግዲህ ትናንትና 84ኛው ጀግኖች አርበኞች የድል በዓል ቀን ተከብሯል በዚህ በዓል ላይ የፌደራል ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ያስተላለፉት መልእክት አለ ከዛ ላይ ቀንጨብ አድርገን የተወሰነው እናቀርባለን ኢትዮጵያ አርበኞች የምንማረው ታላቅ ቁም ነገር ቢኖር
የአገርን ታላቅነት በውል የተገነዘቡ ስለ ኢትዮጵያ ክብርና ስለ ሕዝቦቿ ነፃነት ሲሉ መስዋዕት የሚሆኑ ይህንንም የአኩሪ ሀገር ፍቅር ለትውልድ ለማሻገር ጽኑ ፍቅር ያላቸው ዜጎች የሚኖሩባት ሀገር መሆኑ ነው። ሰላምና ነፃነትን መሻት ዓለም አቀፋዊ አስተምሮት ዓለም አቀፋዊ እሴት ቢሆንም ለኛ ለኢትዮጵያውያን ሰላምና ነፃነትን ከሌላ ወገን ወይም ከውጭ ኃይል የምንማረው ወይም ደግሞ በችሮታ የሚለገስን ሳይሆን ቅኝ ገዢዎችን ለመመከት የተደረገው ተጋድሎ ፋሽስትን ለማንበርከክ ያደረግነው ፍልሚያ በራሳችን የነፃነት ብርቱ ፍላጎት የሰላም ቀናኢነት የተመሰረተ መሆኑ ዋናው ቁም ነገር ነው። እንግዲህ እሳቸው ባደረጉት ንግግር ላይ ወይም ባስተላለፉት መልእክት ላይ ይህ ታሪካዊ ቀን የፋሺዝም እሳቤና ፍልስፍና ዳግም እንዳያንሰራራ የቅኝ ግዛት እሳቤን በአፍሪካ ምድር እንዲንኮታኮትና መሸነፍም እንደሚችል ደግመን ከአድዋ ድል በኋላ ያሳየንበት ብርቱ ተጋድሏችን ጸዳልና መታሰቢያ ነው ማለት ይቻላል። የድል ቀን ፋይዳና ታሪካዊ እሴት ማክበር ትናንትን የሚያመላክት ዛሬን በከፍታ የሚመለከት ነገን ደግሞ ቀጣይ ጉዞና መንገድ ተስፋ ያለው መሆኑን አጉልቶ የሚያሳይ በመሆኑ ነው። ከኢትዮጵያ አርበኞች ለሀገራችን ያለንን ፍቅር፣ ለብሔራዊ ነፃነታችን ያለንን ቀናይነት፣ አገራዊ ሉዓላዊነታችንን ለማስከበር ያለንን ቁርጠኝነትና እንደ ሀገር ለራሳችን የምንሰጠውን ክብር እንማርበታለን የሚል በጣም አሪፍ ሀሳብ አቅርቧል። እንግዲህ 84ኛው የጀግኖች አርበኞች በዓል የተከበረው ምናልባት ይህ ትውልድ ምን ያህል ያውቀዋል የሚለው ነገር በጣም አሳሳቢ ነው። አድዋ ስለሚባል ይህች በዓል ትንሽ አንዳንዴ ደብዘዝ ትላለች እና ይሄኛው ሁለተኛው የአድዋ ድላችን እንደመሆኑ መጠን በተለይ አዲሱ ትውልድ እያወቀውና በደመቀ ሁኔታ እየተከበረ ቢመጣ እንደ ሀሳብም ማንሳትም ስላለብን ነው ሳናነሳው ማለፍ የለብንም ብለን ነው። መልካም እንግዲህ ትናንትና የሰማነው አንድ አሳዛኝ ዜና አለ። ዶክተር ፍቅሩ ማሩ ከዚህ ዓለም ድካም ማረፋቸው ተሰምቷል። እንግዲህ ዶክተር ፍቅሩ ማሩን ብዙ ኢትዮጵያውያን ያውቋቸዋል ብዬ ተስፋ አደርጋለሁ። ከ3 ዓመት በፊት እንግዲህ በሳቸው ሆስፒታል አዲስ የልብ ኢንተርናሽናል ማዕከል ነው ቦሌ አካባቢ የሚገኘው እዛ ተኝተህ እንደነበር አውቃለሁና ከዶክተር ፍቅሩ ማሩ ጋርም እዛው ተገናኝታችሁ የተኛበት ክፍል እየመጡ በርካታ ጉዳዮችን አንስታችሁ ነበር። ምንድን ነው ያወራችሁት? እስቲ እንደው በዚሁ አጋጣሚ ተመልካቾቻችን ወደኋላ መለስ ብለው ቢሰሙት ደስ ይለኛልና በአጠቃላይ ደግሞ እሳቸውንስ ዶክተር ፍቅሩ ማሩ እንዴት ትገልጻቸዋለህ? ሮቤል አሜሪካን ሀገር ሳለሁ እሳቸው በወያኔ ላይ ደርስባቸው የነበረው ግፍ በጣም ያሳዝነኝ ነበርና ፌስቡክም ላይ ጽፍ ነበር። ይሄ እንግዲህ እስር ቤት በካቴና ታስረው ነው ቂሊንጦ የነበረው ጊዜ። አዎ። እና ከስዊድን መጥተው እንግዲህ አዲስ የልብ ሕክምና ለሀገራቸው ለመክፈትና ወገኖቻቸውን ለመርዳት በሚፈልጉበት ጊዜ እስር ቤት ነው የተወረወሩት። በጣም ቀና ሰው ናቸው። እንግዲህ በቂሊንጦ እስር ቤት በዚህ እድሜያቸው በጣም ተሰቃይተዋል። ቂሊንጦ እስር ቤት ሲቃጠል 1.5 ሚሊዮን ብር በመስጠት እንዲቃጠል አድርገዋል። እግዚአብሔር ያሳይ። እንዴት ነው 1.5 ሚሊዮን አይደለም 10 ብር እንዴት ነው የሚገባው? ብር ያው የተወሰነ ብር ነው የሚገባው። ሲቃጠልም ደግሞ እሳቸው እኮ ሆስፒታል ተኝተው ነበር። በጣም እኮ የሚያሳዝን እኮ ነው። ከእስር ቤት ሆነው ግን ይዘዋቸው እዛው ሆስፒታል ተኝተው ነበር። እዛው እስር ቤት ውስጥ ከ20 በላይ የኦነግ አባላት ካራቴ እንዲሰለጥኑ ያደርጉ ነበር አላቸው። ምልህ እንደዚህ ለዋስትና ተፈቅዶለት ገንዘብ ላጠረው ይረዱ ነበረ እና እስር ቤት ውስጥ ምግብ ለተቸገሩ ለተለያዩ ወገኖች መልካም ድጋፍ ያደርጉ ነበር። እስር ቤቱን ለመበጥበጥ እስር ቤቱ እንደዚህ ለማድረግ ይሄን ሁሉ ያደርጉ የነበሩት እነ ጌታቸው አሰፋ እነ በረከት ስምዖን ናቸው። ያው የእነ ስብሐት አመራር ማለት ነው። አንዳንድ ጊዜ በዚች ዓለም ላይ በጣም የሚያስገርሙኝ ነገሮች አሉ። በጣም መልካም ሰዎች፣ አገራቸውን ወዳድ፣ ህዝባቸውን ወዳድ፣ የሚያገለግሉ ዕውቀት ያላቸው መኖር የሚገባቸው ሰዎች ድንገት እየተቀጠፉብን በጣም መርዝ የሚረጩ ዛሬ አገራችን ውስጥ ያለውን እርስ በርስ መባላት ዘርተውልን ይሄዱ እነ ስብሐት እነ በረከት በቁም ይሄዳሉ። አይገርምም? የዛሬ 3 ዓመት በዚህ ከጦርነቱ ጋር በተያያዘ 7 ቀን ረፍት አልነበረኝም። ያው ታውቃለህ። እና ድንገት ልቤን አመመኝ። በቃ ምልህ ስትረሱም ይሆናል ምናምን ተኛሁኝ እሳቸው ጋርና በነጋታው ደግሞ ስራ ስለነበር ወጣሁኝ። በቃ አይደና ነኝ ምናምን ብዬ ከዛ ድጋሚ እንደገና አመመኝ። ቁጭ አረጉና መከሩኝ። አሁን ያለው የጦርነቱ ሁኔታ በጣም ብዙም ኃይል እያወጣ ስለሆነ
ከዛ ጋር በተያያዘ ነው ያመመ ያለው አንደኛ ትንሽ ረፍት ያስፈልጋል ሁለተኛ ወጣ ገባ ይያልቅ አንድ ነገር ብትሆን ለኔም ስም ጥሩ አይደለም ስለዚህ በደንብ ነው መታከም ያለበት ምናምን በሚል የልቤን ሁኔታ ለማየት ተኛው አንድ 4 ቀን 5 ቀን ተኛው በዚህና በጭኖች ስር የሚገባ አንድ እንትናል ስቃይ እንዳይመስልስ እንደ ብረት አይነት ነገር ልብ ድረስ የሚሄድ በውስጥ በደም ስር ውስጥ እሱን የሚያሳይ ማለት ነውና እሱ ምርመራ ተደረገልኝ በጣም ጥሩ ነው ልብ ምናምን አሉ ግን ያው አንዳንድ ነገሮች ረፍትና የተለያዩ ነገሮች ማድረግ እንዳለብኝ ገለጹልኝ በግል ካወራናቸው ነገሮች በቃ አንዳንድ ጊዜ ብዙ ነገር ብለሃልና መንግስት ከሰማ ይስማ ካለበለዚያ አትድከም ምናምን አሉኝ አንድ እሱ ነው ለሀገራቸው ያላቸው ራዕይ ለወገኖቻቸው በጣም ረጅም እንደነበረ ይንጻም እየገነቡ ነበር የራሱን ሆስፒታልና እግሮች ሁሉ ወደ ዲኤምሲ ያመራሉ በመዲናችን አዲስ አበባ በለቡ መብራት ላይ እየገነባን ባለነው በተንጣለለ መንደር ውስጥ የዲያስፖራ አንድ መንደራችንን ሸጠን መጨረሳችን ይታወቃል አሁን ደግሞ ሲቲቪው የሆነውን እጅግ ውብና ማራኪ እይታ ያለውን ብሎክ በልዩ ቅናሽና በማራኪ ዲዛይን በ8% ቅድሚያ ክፍያ ለሽያጭ አውጥተናል በመሆኑም ቀድሞ ለሚመጡ 10 ደንበኞች ብቻ ባለ አንድ መኝታ በ432 ሺህ ብር ቅድመ ክፍያ ባለ 2 መኝታ በ651 ሺህ ብር ቅድመ ክፍያ ባለ 3 መኝታ በ940 ሺህ ብር ቅድመ ክፍያ ባለ 4 መኝታ በ1,300,000 ሺህ ብር ቅድመ ክፍያ ከ60% የባንክ ብድር ጋር አቅርቦሎታል በጥራትና በታማኝነት በግንባታው ዘርፍ ከ27 ዓመት በላይ በዘለቀው ዲኤምሲ ሪል ስቴት የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይመዝገቡ ደስታው እዚህ ይጀምራል ዲኤምሲ ሪል ስቴት ከነ 2013 አካባቢ ይመስለኛል ሲነግሩኝ እንግዲህ ይሄንን በ14 ነው የሚነግሩኝና የዶክተር አብይ እህት እና አንድ የዶክተር አብይ ዘመድ እዛ አዲስ ልብ ህክምና ተኝተው ነበር በተለያየ ጊዜና ለመጠየቅ ዶክተር አብይ ሄደው ነበር አሁን እውነት ነው የምንነጋገረውና ይሄን ሲሉኝ አንድ ነገር ልብ ይለ እንትን ይለ ጭንቅላቴ ላይ ትዛለኝ ከሳቸውም ጋር ያወራሁት ማለት ነው እነ ስብሃት እነ በረከት ሁሉም ባለስልጣናት ዘመዶቻቸው ሚስቶቻቸው እህቶቻቸው የት ነበር የሚታከሙት ታይላንድ አሜሪካ አውሮፓ ነበር የዶክተር አብይ እህት ግን እዛ ተታከም ነበር ተኝታ ማለት ነው ሊያዩት ሲመጡ አዲስ ልብ ህክምና በዚህ በቦሌ በጉምሩክ ፊት ለፊት ነው ያለውና መጣና አሉ ከዛ አይቶት በጣም አዘነና ለምንድነው ቦታ ማይሰጣቸው ብዙ ነገር አወራናል ከዶክተር አብይ ጋርና ኢቨን ስብሰባ ላይ ነው የተናገረው ለምንድነው ዶክተር ማሩ ማታግዙት ዶክተር ፍቅሩ ይቅርታ ዶክተር ማሩ ነው አፊ ላይ የሚመጣብኝ አባታቸው ስም እና እስካሁን ማሩ ነው ያልኩት ዶክተር ፍቅሩ ለምንድነው ማታግዙት በደግራችን ላይ ለራሳቸውም ዶክተር ማሩ ነው የምላቸው እኮ በጣም ስለምወዳቸው ማለት ነው እና ለምንድነው ማታግዙት በሚል ባስቸኳይ የሚመለከተው አካል መሬት ይስጣቸው ተባለ መሬት ስጥ የተባለው አካል አሉኝ እሳቸው ጎሮ ጫፍ ወደዛ ሄደ አሁን እዛ ድረስ ማን ነው ይመጣላቸው የሚያሳዝነው አለኝ አንዳንድ ቦታ ላይ ለሆስፒታል ግንባታ ብለው መሬት ወስደው ማቃቸው ሰዎች ቢገነቡበት ጥሩ ነው ግን አልገነቡበትም ማለት አንዳንዶቹ መሬቱን ይሸጣሉ አለ እሱን ጭቅጭቅ ትቼ እሱንም ትቼ ለዶክተር አብይ መልሼ አቤቱታ ሳላቀርብ ምን ሳለ እዚህ ኦልድ ኤርፖርት ጋር ኦልሞስት ወደ ፊኒሺንግ ነበር የዛሬ 6 ወር ገደማ አግኝቻቸዋለሁና አንዳንድ ጊዜ ቤት ቼክ አፕ አደርጋለሁ እና ልብ ጠጋኙ ዶክተር ማሩ በድንገት ተለዩና የሚያሳዝነው ሁለተኛ ዶክተር ነው እንደዚህ ሳቅና አንዳንድ ጊዜ ለራሳቸው ጤንነት ቅድሚያ የሚሰጡ አይመስለኝም እኛን ለማዳን ሲረባረቡ የነሱ ጤንነት ይጎዳል መጎዳታቸውንም ሳያውቁ በድንገት ያልፋሉ ያሳዝናሉ ሻማ ሆነው ቀልጠው በርተው ነው የሚሞቱት
እንደዚህ አይነት ሰው ማግኘት በጣም ከባድ ነው በጣም ከባድ ነውና ነፍሳቸውን በገነት ያኑርልን ለወዳጅ ዘመዶቻቸው ለቤተሰቦቻቸው መጽናናት እንመኛለን ወደ ተመልካቾቻችን የሚጠብቁት ዋናው ግን በነገራችን ላይ ላቋርጥና ዶክተር አብይ ሀዘን መግለጫ ሲያወጣ ላየሁት እንግዲህ እስካሁን ድረስ ማብራሪያ ተሰጥቷል ወደ ሌሎች ርዕሰ ጉዳዮቻችን እንግባ እንግዲህ ባለፈው አርብ አንዱ የህወሓት ክንፍ ጉባኤ ማካሄዱ ወይም ደግሞ ጉባኤ ማካሄድ እንደጀመረ ሰምተናልና እንደው ስለዚህ ጉባኤ መረጃው ካለ ምን ጉዳዮች ተነሱ የሚለው እሱን ተመልከትና ተያያዥ ጥያቄዎች አሉ በዛ ላይ እንወያያለን እንግዲህ ተመልከት እንትኑ ሲጀመር ስብሰባው አንድ ሻማ ለኮሰ እዚህ ጋር አንድ ሻማ ያለ መስሎት ነበር አለኮሰም እዚህ ጋር አማኑኤል አሉ ይሄ ምርኮኛው ነው ይሄ ምርኮኛው ነው እነዚህ ምርኮኞች ናቸውና ከዛ በኋላ ምንድነው የሆነው መሰለ ሮቤል እንግዲህ የሁሉ ወጣት ረግፎ ሲጀመር ስብሰባው አንድ ደቂቃ ህሊና ጸሎት ብለው ሸታቸው ነው በህሊና ጸሎት ውስጥ ማንን እንደሚጥሉና ምን አይነት ገንዘብ እንደሚሰርቁ ምን አይነት ቪላ እንደሚገነቡ ስልጣናቸው እንዴት እንደሚያራዝሙ ነው እንጂ የሚያስቡት ለዳዊት ትግራይ ልጅ ለሞተው ለረገፈው አንድም ቀን አስበው አያውቁም ከዛ ምንድነው የተከተለው መሰለ ሻማ ተለኮሰ ጭፈራ እንደምታየው አሁን ትግራይ የምትጨፍርበት ወቅት ነው ጭፈራ ነው የሚያስፈልጋት ትግራይ ለነሱ ጭፈራ ነው ለነሱ ዳንስ ነው ለነሱ ሞት ዳንስ ነው አካል መጉደል ዳንስ ነው የትግራይ ወጣት ማለቅ ዳንስ ነው የትግራይ ወጣት ደም እንደ ጎርፍ መፍሰስ ለነዚህ ሰዎች ዳንስና ጭፈራ ነው ይሄንን ያየነው ከዛ ወደ ስብሰባው ስንሄድ በጣም የሚገርሙ ነጥቦች ናቸው የተነሱትና እንግዲህ በስብሰባው ላይ ከተነሱት ነጥቦች መካከል ለጦርነት መዘጋጀት አለብን በእኛ ላይ የሚወሰን ማናቸውም ውሳኔ ማንቀበለው ሲሆን ይህ ከሆነ ግን ከግብጽ ከፋኖ ከኤርትራና ከሱዳን ጋር ተባብረን ኢትዮጵያና ፈርሳታለን በራያ አካባቢ የተጀመረው ሐራ መሬት ነፃ መሬት ወጣቱ ወደዛ እየሄደን የሚገኘው የቲዲኤፍ ሰራዊት በቁጥጥራችን ስር ስለሆነ ሰራዊቱ ዘልቆ ገብቶ እንዲደመሳቸው እናደርጋለን የተግባራዊ እንዲሆን ከሰራዊት አዛዦች ጋር እነወድም በይቴ ጆን መዲድ ፍስሐ ማንጁስ የትግራይ ጸጥታ ኃላፊ ተደርጎ በታዲስ የተሾመው ምግብ ኃይሌ ጋር አብረን በጥምረት እየሰራን ነው የደቡብ ዞን መስተዳድርና ህዝቡን በቁጥጥራችን ስናውለዋለን በጉልበት በጠመንጃ ኃይል ማንንም ይሁን ማን ከመንግስት ሰራተኛ ጀምሮ እስከ ገብርኤል ድረስ ለህወሓት ብር ማዋጣት አለበት መጀመሪያ በፋይናንሻል ራሳችንን ካደራጀና ካጎለበትን በኋላ ኢትዮጵያን ተመልሰን እንኖራለን የሚሉ ነጥቦች ናቸው የተነሱት መልካም እዚሁ ላይ እንግዲህ አብሮ ተያይዞ ከተሰብሳቢዎች መካከል ያነሷቸው ጥያቄዎች አሉ በተለይ በታደሰ ወረደ ጉዳይ ላይ አንዳንድ ተሰብሳቢዎች ጥያቄ መሰንዘራቸው ተሰምቷልና ምንድነው ያነሱት ምንድነው ተቃውሞ ነው ድጋፍ ነው ምንድነው ዛቻና ማስፈራሪያ ነው ምንድነው የሆነው መሰለ በነገራችን ላይ እነዚህ እዚህ ስብሰባ ላይ የተገኙት ይሄ አዲስ ዓለም ባሌማ ነው በጥግ ያለው ደግሞ እንትና ነው ዶክተር አብርሃም ተከስተ የሚባለው እነዚህ ምርኮኞች ናቸው ስለ ምርኮኞች እነግርሃለሁኝ ምን ይደረግ እንደነበረና እነ ስብሃት ያወጡት የከበረሃ ጀምሮ ህግ ነበር በታጋዩ ላይ እጅን ከመስጠት በፊት በቀበቶ ውስጥ በማሰሪያ ውስጥ በቀዳዳው ውስጥ እና በኮሌታ ውስጥ ብቻ በማንኛውም ቦታ ላይ አብራ ተሰፍታ የምትሰጥህ መድኃኒት አለች የት እንደሚያመጡት አላቅም ምን አይነት መድኃኒት ራስም ታጠፋበት ነው ራስም ታጠፋበት እነ ስብሃትስ እና ያንን ካላደረክ ከተማረክ ከዛ በኋላ ተለቀቀ መጣ ግንባርን ነው ጥይት የምትመጣው ከጦርነት መሸሽ ከግዳጅ መሸሽ ይመቱ ነበር እነመለስ ካንድ በአድዋ ባንክ ዘረፋ ላይ እነመለስ ሸሽቶ ቤቱ ገብቷል በተለያዩ ቦታዎች ላይ ተመሳሳይ ድርጊት ፈጽሟል ግን አልተገደለም አመራር አልነበረም በወቅቱ ነው ዶክተር አረጋይ ወሬ ነበሩ እነዚህ የምታያቸው የስብሃት ቤተሰቦች ጠቅላላ እና ይሄ ዶክተር አብርሃም ተከስተ አዲስ ዓለም ባሌማ እንኳን እዚህ ነበረው ቁጥጥር ስር ዋለው እጃቸውን ወደ ላይ አድርገው ነው እጃቸውን ይሰጡት አልዋጧትም ኪኒኗን
ዛሬ ደግሞ እንደ ጀግና እዚህ ለመጫወት ይፈልጋሉ ያሉትን እንስማ። በታደሰ ወረደ ላይ እንግዲህ ካወጡት ፉከራ አዘል እንትን መካከል ሐሙስ ዕለት ነበር የተጀመረው ጉባኤው። አማኑኤል አሰፋ፣ ዶክተር አብርሃም ፈትለወርቅ ገብረእግዚአብሔር ዋናዎቹ ፎካሪዎች ነበሩ። እንግዲህ ፈትለወርቅ ሞንጆርኖ ከተናገረቻቸው 3 ነጥቦች ብሔራዊ ክህደት የፈጸሙ እንደ ሰብለ ኢሳያስ፣ አልማዝ ወዘተ የካቢኔ አባላት እንዲሆኑ ድርጅታችን አይፈቅድም። የሾማቸው ፕሬዝዳንቱ ነው ታደሰ መሆኑን ነው። ማንን ወክሎ ተሾሙ ሊገባን አልቻለም። ስለዚህም ከሾማቸው አካል ጋር ፊት ለፊት እንገጥማለን ከታደሰ ጋር። የዞን አመራሮቹ ሹመት ተፈጻሚ እንዲሆን ለፕሬዝዳንት ነግረናል። ራሳቸው ያዋቀሩት ማለት ነው። ይሁን እንጂ እስካሁን አልተፈጸመም። ለምን አልገባንም። እንዲፈጸም በታደሰ ላይ ይበልጥ ጫናችንን ለማጎልበት እንሰራለን። ይሄን የምትለው ሞንጆርኖ ነው። ጊዜያዊ ምክር ቤቱ መፍረስ ነው ያለበት። ጊዜያዊ ምክር ቤቱ ማለት ነው። ነገር ግን ጊዜያዊ አስተዳደሩ ሊያፈርሰው አልቻለም። የማያፈርሰው ከሆነ ግን ጌታቸውን በኃይል እንደጣልነው ታደሰ ወረደንም አንምረውም። ይሄንን የምትለው ሞንጆርኖ ነች። በፕሬዝዳንት ታደሰ ወረደ በተደጋጋሚ የሚቀርቡ ሐሳቦች አቃፊነት፣ ተስማምተን በአንድነት መስራት የሚሉ ንግግሮች እንደ ድርጅት አንቀበለውም። ምክንያቱም ብሔራዊ ክህደት ከፈጸመ ጋር ተቃቅፈን አንሰራም፣ አንሸማገልም፣ በመስመራችን አንደራደርም ማለት። የፕሬዝዳንት ታደሰ ብሔራዊ እርቅ የሚባለውን ጥሪ አንቀበለውም። መታረቅ ካለብን ሰው ጋር ነው መታረቅ ያለብን እንጂ ብሔራዊ ክህደት ከፈጸመ ቡድን ጋር ብሔራዊ እርቅና ሽምግልና አንፈጽምም። ይሄን የሚለው አማኑኤል አሰፋ ነው። ራሳቸው አንድ ታደሰ ወረደ ብሎ እንዲሾም ያሉት እዚህ ጋር ብሔራዊ እርቅ አንፈጽምም ማለት ከጌታቸው ጋር ገባ እና ፕሬዝዳንት መጫወቻ እኮ ነው የሚያደርጉት። አሁን እሱ ጥሩ ነው። ይሄ ደግሞ ምን ይላል መሰለኝ ምርኮኛው ማለት ነው። ትዕምት ኤፈርትን በእጃችን ለማስገባት ከፍተኛ ርብርቦች ያደረግን ቆይተናል። ከፕሬዝዳንት ታደሰ ወረደ ጋር በተደጋጋሚ ውይይት አካሂደናል። ይሁን እንጂ ተረጋጉ፣ በውጥረትና በልህ ሳይሆን በመነጋገር ይፈታ ብለው ምላሽ ሰጥተውናል። አዲስ ለተመረጠው ቦርድ ስራ እንዲጀምር ፍቃድ አልሰጡም እስካሁን። ፕሬዝዳንት ታደሰ ካልፈቀዱ ይህን ችግር ለመፍታት ትግላችንን በማጠናከር መፍትሄ ለማንጣት እንጥራለን። ይሄ ነው እንደዚህ የሚለው እና ታደሰ ወረደን ሲደበድቡት ነው እና ሲፎክሩበት ነው የሰነበቱት። ሰሞኑ አቋም መግለጫ ማውጣቷል ይመስለኛል ለማጠቃለልና እነዚህ አቋም መግለጫዎች ምንድናቸው? እስቲ እሱን ደግሞ እንመልከት። ጋው ሰውነት ውድብና በመንግስት ኢትዮጵያ ተሰሪዙ ድህር ምጽናህ እንግዲህ ብዙ ነጥቦች ናቸው። ዋና ነጥብ ግን እዚህ ጋር ነው ያለው። ምንድነው የሚለው እዚህ ላይ የህጋዊ ሰውነታችን በፌደራል መንግስት ተሰርዞ አስምምዕ ፕሪቶሪያ ናብ ንውር ንኽምለስ ዕልባ ዝረኸበ ጉዳይ ምዃኑን እናተፈለጠ በፕሪቶሪያ ስምምነት መሰረት ህልውናችን እንደሚመለስ የታወቀ በቀደም አንስተናል። ይህን ጉዳይ ስምምነቱ ላይ የለም አሸባሪ የሚለው እንዲነሳ ነው። እሱ ተነስቶለታል። በምርጫ ቦርድ ገብቶ ፌደራል መንግስት ጣልቃ እንትና አሁን እነዚህ ሰዎች ለፖለቲካ ቁማር ህዝቡን ለመቀስቀሻ ለማታለያ ነው እየተጠቀሙበት ያለው። ግን ህዝቡ ስለነቃ አሁን ራሳቸው ማምነውታል። ወደ ነፃ መሬት እየሄደ ነው ወጣቱ። እንደምስሰው ከነታደሰ ከነ ጀነራሎቹ ጋር ሆነን እያሉ ነው። ደምስሰው አይችሉትም። በቦርድ መረፃ ኢትዮጵያ በተደጋጋሚ ስምምነት ፕሪቶሪያ ብዝፃረር አገባብ ናብ ተራ ቴክኒካዊ ጉዳይ ወሪዱ ውድብና ከም በሐድሽ ንኽመዝገብ ወደ ተራ ቴክኒካዊ ጉዳዮች ገብቶ እንደ አዲስ ድርጅታችን እንዲመዘገብ ንዘካየዶ ህዝባዊ ምኾተ ከም ዓማጺ ንኽቁፀርን ተደጋጋሚ ጻጥ ንኽገብር ምፍታኑን እናኽወነና ሕዝቡን በመሰረት ስምምዕ ፕሪቶሪያ ሕጋዊ ሰብነት ውድብና ናብ ንቡር ንኽምለስ ንጽውዕ እንደ ትልቅ ፉከራ ነው የሚያወራው መቼም ወደ በደቡብ አፍሪካው ስምምነት መሰረት ወደ ምንድነው ህጋዊ እንትናችን እንዲመለስ ጥሪ እናደርጋለን። ሸውዓተ ህዝብ ትግራይ በሰላቃሱን መስዋዕቱን ካብ ዘረጋገጹ ሕገ መንግስታዊ መሰላት ሓደ ምኽባር ላዕላዊ ስልጣን ህዝብ ምዃኑ ይፍለጥ። መግለጹ ድማ ብዙመረጾ መንግስት ክመሓደር ይኹን እምበር ይኸውልህ የትግራይ ህዝብ ካረጋገጣቸው መብቶች አንዱ በራሱ በመረጠው መንግስት እንዲተዳደር ነው። ይሁን እንጂ እዚ ከምዚ ዝበለ መሰረታዊ መሰል ተደፊኡ ብዘይ መረጾ ግዛው ምሕዳር ክመሓደርን ተፈሪድዎ ኣሎ።
ይኸውልህ ነገር ፍለጋ ተመልከት ይሄ ሁሉ መብቱ ተገፎና ተገፍትሮ ባልመረጠው ጊዜያዊ አስተዳደር እንዲመራ እየተደረገ ነው የትግራይ ህዝብ ታደሰ ወረደን መረጥናል ምርጫውን ስማማለናል ተመልከት በመግለጫው ደግሞ ሲያፈርሱ በጊዜያዊ አስተዳደር ባልመረጠው እንዲተዳደር ተፈርዶበታል ኣብ ልዕሊ እዚ ድማ ሕጋዊ ቤት ምክሪ ክፈርስ ተገይሩ ሓደ ግዜ መኻሪ ካውንስል ስዒቡ ድማ ግዜያዊ ቤት ምክሪ ብዝብል ይኸውልህ ህጋዊ ምክር ቤት ፈርሶ አንዴ ካውንስል አንዴ ምናምን እያሉ ያቋቁማሉ ነው የሚለውና መግለጫው አንደኛ እርስ በርሱ የሚጣረስ ሁለተኛ ፉከራ ነው አሁን የሚያዙት ስለዚህ ለምርጫ ቦርድ ስልጣን ላለው ለምርጫ ቦርድ ህግ አንገዛም ብለው ማረጋገጫ ሰጥተዋል እንግዲህ 7 ቀን ይመስለኛል የሚቀሩት ምርጫ ቦርድ ውሳኔ ከዛ ያስተላልፋል የህዋት ነገር እዛ ጋር ከተመለታል እንግዲህ ያው እነሱ በይፋ ያደመ ቡድን የምርጫ ቦርድን ውሳኔ አንቀበልም ብሏል እንግዲህ ደግሞ ምርጫ ቦርድ ደግሞ የሚወስደው ውሳኔ አለና ህዋት ከመታገድ አልፎ ቢፈርስ የትግራይ ህዝብ ምን ይጎዳል ምን ይጠቀማል እሱንም ለማብራሪያ ያየዘን ውስጥ የሚጎዳው ነገር ምንም ነገር የለም አንድ ነገር ልንገርህ ህዋትን እንደዚህ ያደረጉና የትግራይ ሚዲያ የሚል ነው እና ምን ይላል መሰለ ከስራ ያሰፈራቸው ነጥቦች በጣም መሳጭ ናቸውና ህዋት ቢሰረዝ የትግራይ ህዝብ በብዙ መልኩ ይጠቀማል እንጂ አይጎዳም ከጥቅሞቹ መካከል ይላል በትግራይ የሐሳብ ልዕልና ይኖራል የትግራይ ህዝብ አንድነት ይረጋገጣል ህዝቡ ከችግሩ ለመውጣት ተስፋ ይኖረዋል የትግራይ ህዝብ ከፍረጃና ጥርጣሬ ይድናል ከሌሎች ህዝቦች ጋር ሰላማዊ የሆነ ግንኙነት ይመሰርታል ህዋት ቢከስም የትግራይ ህዝብ ይጠቀማል እንጂ የሚጠቀመው ኑሮት በድርጅቱ መክሰም ምክንያት አይቀርበትም ይሄንን ያለው አስተያየቱና ምንም የሚጎዳው ነገር የለም መልካም ምናልባት ከዚህ ጋር በተያያዘ እንግዲህ ሰሞኑን በማህበራዊ ሚዲያ ሲዘዋወሩ ከነበሩ አንድ በርካታ ጽሁፎች አሉ ከዛ ውስጥ አንዷን ስለ ህዋት መሰረዝና ለመሰረዝ ቀልብ ሳምንት ስም ጽሁፍ ነችና እሷን በዛው አጋጣሚ ላቀርባት ህዋት ቢሰረዝ የትግራይ ህዝብ የመከራ ሰንቁፍ እንደተነቀለ ይቆጠራል ምክንያቱም ይህ ድርጅት ሰው ካልገደለ ጦርነት ካልገደለ ካልሞተ የጠባብ ብሔርተኝነትን ካላንጸባረቀ የሀገር ሀብት ካልሰረቀ ካልዘረፈ የሰው ግዛት ካልነጠቀ በዘር ለይቶ ህዝብ ካልገደለ ህዝብን ከህዝብ ካልከፋፈለ መኖር የማይችል ነው ህዋት ብዙ ገሎ 1 ሚሊዮን በላይ ትግሬን ያስገደለ የጉዞ ታሪኩ በሙሉ የደምና የመግደል የሆነ በሌለ የትግራይ ታላቅነትን የሚሰብክ ህዋት የሚለው ስም በትግራይ እምነት ነው እስከማለት የደረሰ 50 ዓመት ሙሉ በጦርነትና በመገዳደል የኖረ ሰው በላ ድርጅት ስለሆነ የዚህ ድርጅት መሰረት ቁጥር አንድ ተጠቃሚ ወጣት ልጆቹን የገበረው የትግራይ ህዝብ ነው ይላልና በጣም ቆንጆ ጽሁፍ ነው በዛጋጣሚ እናቀርባት ብዬ ነው ተጠቃሚ ነው የሚሆነው እውነት ነው እንግዲህ በሾማቸው ወይም ደግሞ ሾሙሉን ባሏቸው ወዳጆቻቸው ምንድነው የተተቹት እና ካሁኑ ጥርስ የተነከሰባቸው ፕሬዝዳንት ታደሰ የጸጥታ ኃላፊ መሾማቸው ተሰምቷል ማንን ሾሙ ሹመቱስ ትክክል ነው ወይ የሚለው ነገር እሱን ደግሞ አብረን እንመልከት እንግዲህ መፈንቅለ መንግስቱን እንዲካሄድ ካደረጉትና በጌታቸው ረዳ ከኃላፊነት እንዲነሳ ተደርጎ የነበረው ፍስሐ ኪዳኑ ማንጁስ ነው የጸጥታ ኃላፊ ተደርጎ የተሾመው በጣም አስገራሚ ነው ኩዴታ ያካሄደውን ሰው ወይም ባህላዊ ጀነራል አምጥቶ የጸጥታ ኃላፊ አድርጎታል ይሄንን እንዲሆን ያደረጉት እና አደመናቸው በነገራችን ላይ ሻቢያ የፍስሐ ኪዳኑ ሹመት በጣም አስደስቶታል ለምን አይታወቅም ለነገሩ ጥሩ ግንኙነት ያደረገ ካሉት ጀነራሎች መካከል ወይም ባህላዊ ጀነራሎች መካከል አንዱ ፍስሐ ኪዳኑ ነው ከሻቢያ አመራሮች ጋር ማለት ነው ስለዚህ የደስታ መግለጫ በሚስጥር እንደላኩለት ነው የሰማሁትና የሚገርም ነው ግን ያው እንደጠበቅነው ነው ታደሰ በራሱ አቋም ይሄዳል ያሄድም ያው እንደተልፈሰፈሰ ነፍስሐ ኪዳኑንም ወደ ጸጥታ ኃላፊነት አመጣቸው ሁሉ ሰው ይጨፈጨፉ ህገወጥ መፈንቅለ መንግስቱን እኮ ራሱ ታደሰ ላይ ነው ያካሄደው ግን ታደሰ የሆነው ነገር የለም ያው ከነሱ ጋር ስለሆነ ነጌታቸው ላይ ነው ይሄ እንትን የተደረገውና ሌሎቹም ላይ ስለዚህ
ሹመቱ በጣም አሳዛኝና አሳፋሪ መልካም እንግዲህ ባህላዊ ጄኔራል ከሚባሉት አንዱ ምግበ ኃይለ የሰጠው እንደው ሽሙጥ ማለት ይቻላል አዘላ አስተያየት አለና እሱ በማህበራዊ ሚዲያ ላይ በስፋት እየተንሸራሸረ ነው የሚገኘውና እስቲ እሱን ሰምተን በዛ ላይ ያንተን ሐሳብ ደግሞ አካፍለናል حالنا وإذا أسرنا فدرال منجست خوينا نسرحنا يبرنا نسرح لنا بتوع المسرح نار حقاوي حق منجستاو زخونا سرعة كناتو بفدرالاو سرعة كن المحادر بتنا يتهجر حق من المحادر فقادنيا خاب زخونا قصر حاد هزبينا نحن أو يكون نتصدم بوه المحادر እንደ ደረቱን ነፍቶ እኮ ነው እንደ ሌባ አመለህ ስለ ህገ መንግስት ስለምናምን የሚያወራው ካዚ ወጣን ዝመልስ ግን ህዝብ ትግራይ ሰራዊት ትግራይ ኩሉ ትግራዋይ ተቀበል የብሉን በሰላማዊ መንገድ ቃለ ሰለው ወይ ለዛምን ካብ ብሔራዊ አጀንዳ ናውጽዮም ናብ ዘይኮነ አጀንዳ እትዮም ብልሓት ዘይፍለጥ ነንበዓልና ክንተራመስ نسخة شرعيها نسخة عدوائها نسخة عدقراتها نسخة تنبينها نسخة رايئها حاليت مسيلة نسخة ندرتها إلى من النوع لنا بدمنا عطمنا بولدنا يكون نحنا زمتنا يحدنا تكون نتقرايزم نحنا حلينا يو نبعلنا استواصل غيرنا هنبن خلينا ولدنا ونزم صوي صنحنا يتقراوي بحالي وانا نتو كان الساتشو ستان نقل لنقره تقراي بتولد ትግራይ ተወለደ ትግርኛ የተናገረ ወይም ትግራዋይ ነኝ ስላለ ብቻ ትግሬ ነው ማለት አይደለም ይሄ ሁሉ አሽሙር ለማን ነው መሰለኝ ለጌታቸው ረዳ በጣም አሳፋሪዎችና ምልክ እነዚህ ባንድ ጊዜ ሰውን ለመክዳት ማንነትህን ብሔርህን ዜግነትህን ገፈው የፈለገውን ነገር ነው የሚሰጡ ጌታቸው እኮ አዲስ አይደለም እኔን ታስታውሳለህ እንትን አንዴ ኤርትራዊ ነው ይሉኛል አንዴ አማራ ነው አንዴ እንደዚህ ነው ግዴለም አማራም ምናምንም ይበሉኝ ግን ምን መሰለ ኢትዮጵያዊ ስለሆነ ማለት ነው ኦሮሞም ይበሉኝ ኢትዮጵያዊ ነው ትግሬም ይበሉኝ ኢትዮጵያዊ ነው ግን እኔ ኤርትራዊ አይደለሁኝም ኤርትራ ራሱን የቻለ አገር ነው እና ዜግነት ሁሉ ይመርጡልሃል ይገፋዋል ይሄ የተለመደ አካሄዳቸው ነው እኔን ብቻ አይደለም እና አትክልትን የመቀሌ ልጆች ናቸው እና ማን ነው እነ አበበች ወደ ኤርትራ ነው የተፈረጁት እና አዲስ አይደለም ትግርኛ ስለተናገርክ ትግራዋይ ነኝ ስላልክ ትግርኛ ቋንቋ ስለምትችል ትግሬ ነህ ማለት አይደለም ማለት ምንድነው ታረጋግታቸው ዛሬ ነው ወይ ይሄን የሚናገሩት አዎ በጣም አሳፋሪዎች ናቸው ለመክዳት አንድ ጊዜ ስምህን ለማቆሸሽ ማይሄዱበት የለም ግን አሁን እድሜያቸው እያጠረ ይመስለኛል ልክ እንደ ግመሏ ሸምቀቋቸው እየተጠበቀ ነው እንደዚህ የሚደነፉበት ጊዜ ወርዶ ታስታውሳለህ እነስባት ሲያዙ አንገታቸውን ደፍተው እንደዛ ሲደነፋ የነበረው ማን ነው ይሄ ትግራይ ፕሬዝዳንት የነበረው አባይ ወልዱ አባዲ ነኝ እኮ አለ ታስታውሳለህ አብዱራማን ነኝ ምናምን ብሎ እና ልክ እንደዛ ነው የሚሆኑት እነዚህ ምግበ ሳልሆን ረሃብተኛው ነኝ የሚልበት ቀን ሩቅ አይደለም መልካም እዚህ ስክሪኑ ላይ የምንመለከተው ግለሰብ እንግዲህ በትግርኛ ቋንቋ በሚሰራጩ ማህበራዊ ሚዲያዎች ላይ በስፋት ምስሉ እየተዘዋወረ ይታያልና ይህ ግለሰብ ማን ነው በምን ሁኔታ ነው ፎቶዎቹስ እየተዘዋወረ የሚገኘው ይሄ ኃይለ ደደቢት ይሉታል ደደቢት ሚዲያ ነው ደደብ ሚዲያ አላቀም እና የዛ ሚዲያ እንትን ነው አንድ ሁለት ጊዜም ስለኔና ስላንተ ሲያወራ ነበር ኤንዌይ እሱ አይደለም ቁም ነገራችን እዚህ ጋር ታያለ መቀሌ ላይ የሚያሰራውን ቪላ ከትምት በተሰጠው ገንዘብ እነጌታቸውን በመስደር ከዋናዎቹ ከነዚህ ከአደመጋ ልዩነት ያላቸውን ሰዎች ስም በማቆሸሽ በማጠልሸት በመቀሌ ላይ ቪላ እየሰራል ነው ከኤፈርት ገንዘብ ተመድቦለት ከዲያስፖራው በሚዋጣ ለኤፈርት ለትግራይ ልማት ተብሎ ወደሱ ዞሮ ይሄው ካርታው ሁሉ የተሰጠው በማስረጃ ነው ስም ማጥፋት አለ ይሄ ነው ኃይለ ደደቢት ማለት የሚገነባው ቪላ ነው በመቀሌ ውስጥ ለወዳቸው ለከርሳቸው ሚሊየንስ ወጣት አልቆ እነሱ እዚህ በነገራችን ላይ የሌሎቹም አለ
የሌሎችም ሰሞኑን ይደርሰናል እናወጣዋለን እንግዲህ ትግራይ ወጣት እያየ ነው ይኸውልህ አይ አሁንማ ልብ ገዝቷል በደንብ ነቅቶባቸዋል እድሜ ለጌታቸው ብዙ ነገር ከፍቷል ገባ ስለከፈተለት ከእንግዲህ በኋላ እጁን ጥምዘ የምትገዛው አይደለም በነገራችን ላይ ስለ ወጣቱ ስታነሳ በጣም ብዙ ወጣት ወደዚህ ወደ ነፃ መሬት እየሄደባቸው ነው ኬላ ያጠናከሩ ነው አሁን ባለፈው አውርተን ነበር ሌላ ተጨማሪ ኬላ በታጠናከር በአውቶቡስና በመኪና መሳሪያ ይዞ እንዴት ነው የሚንቀሳቀሰው ወጣት አደባባዩ ተቋም ፈልጋችሁም እያላስ አይታችኋል ቅርብ ጊዜ ተስተም እና ይኸውልህ እነዚህ ሌቦች ከርሳቸውን በዚህ የሞሉ ቢላቸውን እንደዚህ እየሰሩ የትግራይ ህዝብ አካል ጎሎ በመቶ ሺህ የሚቆጠሩ መድኃኒታቸው በመቀሌ ካምፕ ውስጥ ይሰቃያሉ ያሉት እና ኃይሌ ደደቢትስ እኔ ደደቢት የሚባል ስም እንደው በጣም እኮ የሚገርመኝ እኮ ነው ይቀፈኛል ምን ስም እና ኃይሌ ደደቡ ቢባል ይሻላል ስለዚህ እንደዚህ ያደረጉ ነው ይሄ በትግራይ ህዝብ ወጣት ደም የተገነባ ቪላ ነው መልካም እንግዲህ ተመልካቾቻችን ጥቆሞችና መረጃዎችን ብቻ አይደለም የሚያቀርቡልን ከዚህ ጎን ለጎን ደግሞ እንግዲህ ከፍ ብሎ ወደ ጠያቂነት የሚሳተፉ ነውና እኚህን ግለሰብ ፎቶ ላኩልንና ማናቸው የሚል ከፍተኛ ወታደራዊ መኮንን እንደሆኑ ይታወቃልና ማናቸው ስለሳቸው የምታውቁ መረጃ ካለ በታብራሩልና አሪያ ቢመልስ የሚል ጥቆማ ደርሰውን እንግዲህ እንደ ጥያቄ አምጥቼ እዚህ ጋር አቅርቤዋለሁ ብርጋዴር ጀነራል ታደሰ በሬ ወይም በቅጽል ስማቸው ጋውና ይባላል በ1993 ዓ.ም የህወሓት ክፍፍል ሲፈጠር ወይም ህወሓት ለሁለት ሲሰነጠቅ ጀነራል መኮንኖችን ከፍተኛ ጀነራል መኮንኖችን በቤተ መንግስት አቶ መለስ ዜናዊ ሰብስቦ ነበር ወይም የወቅቱ ጠቅላይ ሚኒስትር እና ህገ መንግስቱ ላይ መከላከያ ሰራዊት ገለልተኛ ነው ከየትኛውም ፖለቲካ ፓርቲ ጋር አይወግንም ወይም የፖለቲካ ፓርቲ ስብሰባዎች ላይ አይካፈልም እንደዚህ አይነት እንትኖች አሉት ልክ ስብሰባው ሊጀመር ሲል ጋውና እጁን አወጣ በጣም ጀግና ነው ነገራችን ላይ ብዙዎች አንተ ስለሚሉትና ስለሚያደንቁት ስለሚወዱት ነው አንተ ነህ የምመለው እጁን አነሳና ህገ መንግስቱን የጣሳ አካሄድ እየሄድክ ነው አንተ አለው ለመለስ ዛሬ እኛን ከሰበሰብከን ነገ ደግሞ እነበየነ ጴጥሮስ ነፍሳቸውን ማራው በህይወቴሉ እነበየነ ጴጥሮስ የሚመሩት ፓርቲ ወይም እነመራራ ጉዲና ሊሰበስቡን ግድ ነው ምክንያቱም አንዱ ሰብስቦን አንዱ ይሄ ህገ መንግስቱን የጣሰ ነው አይ እኔ እኮ የሰበሰብኳችሁ ይላል መለስ የህወሓት ክፍፍልን ከጋዜጣ ከምትሰሙት ወይም ከውጭ ሚዲያ ከተለያዩ ሚዲያ ከምትሰሙት እኔ ልንገራችሁ ብዬ ነው ከሚዲያ ብንሰማው ይሻላል የዚህ ህገ መንግስት እዚህ ህገ መንግስት እየተረገጠ እየተጨፈለቀ የዚህ ታሪካዊ ሂደት አባል መሆን ስለማልፈልግ ስብሰባው ረግጬ ወጥቻለሁ ብሎ ስብሰባው ረግጦ ወጣ ጋውና ብዙ ተሰቃይቷል በነመለስ ጦርታውን ከልክለውታል ሐራስ ተደርጓል ይታሰር ይገደል ተብሏል ብዙ ነገር አንድ መኮንንም እንደውም ደውለው ይቅርታ ጠይቀውታል ብዙ ነገር ደርሶበታል ግን አልተበገረም አልተሸነፈም አልተሰበረም በእነሱ ማስፈራራት አልተንበረከከም በዛው አቋሙ ቀጠለ እና ያንን ታሪካዊ ስብሰባ ህጉን አስከብሮ ህጉን እውነተኛውን ህገ መንግስቱን ተናግሮ ጥሎ የወጣ ጀግና ነው ጋውና በዚህ ሰዓት አዲስ አበባ እንደሚገኝ ሰምቻለሁ ከነሱ ጋር በረሃል ሄደም በጣም ገለልተኛ ሰው ነው በጣም እንትን ሰው ነው አዲስ አበባ እንደሚገኝ ሰምቻለሁ ስልኩን እስቲ እንግዲህ አፈላልጌ አንድ ቀን ፈቃደኛ ከሆነ ኢንተርቪው እናደርገዋለን ይሄን መስላል ጋውና ታሪክ መልካም ፕሮግራማችንን ይመለከቱታል ይደርሳቸዋል በየ ተስፋ አደርጋለሁ አንድ ቀን ደግሞ እንዳልከው እንግዳችን ሆኖ የሚመጡበት ሁኔታ ደግሞ መልካም ፈቃዳቸው ከሆነ በዙ አጋጣሚ እሳቸው ይገልጹልናል ብለን ተስፋ እናደርጋለን ለዛሬ የተወሰኑ ነጥቦችን አስተናል ይበቃናል አርብ ደግሞ ተመልሰን እንገናኛለን ከዛ በፊት የምትጨምረው ነገር ካለ እድሉ ልስጥ እዚህ ፎቶ ላይ የምታየው ጌታቸው አሰፋ ነው ትክክለኛው ፎቶ
ጌታቸው አሰፋ እቺ ፎቶ የተነሳው መቼ መሰለ በ1993 ዓ.ም የህወሓት ክፍል ተፈጠረ በ94 መስከረም ላይ የማሞያ ምርጫ ተካሄደ በወጡት የማዕከላዊ ኮሚቴ አባላት ምትክ ምርጫ ይካሄድ ነበር ጌታቸው አሰፋ የደህንነት ሹሙ ክንፈን እነመለስ ካስወገዱት በኋላ የደህንነቱ መሪ ሆኖ ነበር ለመጀመሪያ ጊዜ ወይን መጽሔት 94 ዓመተ ምህረት መስከረም ወር ላይ የወጣውን ወይ መስከረም ወይ ጥቅምት ይመስለኛል የያንዳንዱን የማዕከላዊ ኮሚቴ አባላት የፖሊስ ቢሮ አባላት ስማቸውን ከነፎቶአቸው ከስር ይጽፍ ነበር እዛ ላይ ጌታቸው አሰፋ ብሎ አስቀምጦታል የማዕከላዊ ኮሚቴ አባል ብሎ በነገራችን ላይ እቺን ፎቶ መጀመሪያ ወደ ደህንነት ቢሮ ሲሾም መጀመሪያ አምጥቼ ዜና ኢትዮጵያ ጋዜጣ ላይ 93 ሲሳይ ጌና ጋር ሲጀምር ጌታቸው አሰፋ በደንተና ተሾሙ ግን ይፋ አልተደረገም ብዬ ዜና የሰራውትና ፎቶዋን የተጠቀምኩት እኔ ነበርኩኝ እንግዲህ በባስዶ 6 እስር ቤት ውስጥ ከበረሃ ጀምሮ ያሰቃየ የነበረ ሰው ነው በጣም ፋሺስት ነው ታጋዮችን የትግራይ እነዚህ ፊውዳል ተብለው ኢዲዩ ተብለው በጣም ኢሃፓ ተብለው በጣም ያሰቃየ የነበረ አረመኔ ነው በስቃይ የማይረካ ነው ትላንት ሲሳይ ጌና ምን አለ መሰለ በሲኖዶሱ ስብሰባ በኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ስብሰባ መልአከ ሕይወት ተብሎ ጭኖ ይገባ ነበር አለ ስብሰባው ላይ ተሳተፈ ሲሳይ ትላንት ይሄን ተናገር በጣም ገርሞኛል እንደው መልአከ ሕይወት መባል ሳይሆን መልአከ ሰይጣን ነበር መባል ያለበት አለ መልአከ ሕይወት ተብሎ ነበር ጌታቸው እንትን ያደርግ የነበረው እና ይሄንን ነው ለመግለጽ የፈለኩት ሌላው ትላንት ከሁለት ቀን በፊት ገብሩ አስራትን ኢንተርቪው ታረግ ነበር እቺ ልጅ የብራኬሽ ሆኖ ምናምን ተባለ አዶስ ማን አላቀው እዚህ ጋር ይሄ ተከለብራን ሳንቲምን ነው ኢንተርቪው የምታረገው ያላችሁን ግንኙነት አንተ ታውቃለህ ወይስ ይንተሾመ ያውቃል አንተ አልካለኛ አንድ ሰሞን ይሄ ልጆቹንና ምናምኖቹን አሜሪካን አስቀምጦ ነው የዚህን ኢንተርቪው ያሰማሁት ጥሩ ነው የሚናገረውና የዋትን አካሄድ በጣም ያወገዘ ምናምን ነው የሚናገረው ጥሩ ኢንተርቪው ነው ስለሌላው ጉዳያቸው አይመለከተንም ግን እኔ እቺ ልጅ ጤነኛ ነች እንዴ ትላንት ገብሩ አስራት ኢንተርቪው ታደርገዋለች ሰማሁት ምን ብላለች መሰለ ህወሓት በምርጫ ቦርድ ቢታገድ ጦርነት ቢያነሳ ምን ችግር አለው አሳቱ ዋጋ ምን ችግር አለው አዎ ልክ ነህ እሱስ ይሄ እኮ ሰው የሚዋጋበት ሰው ነው ወንድመቶቿንም እኔ አሽሽታለች ስለዚህ ምን ኖርማል እኮ እንደዛ የሚሉ ሰዎች ናቸው ጦርነት ውስጥ ቀጥታ ተሳትፎ የላቸው እኮ ናቸው እንደዚህ ሐሳብ ደግዳግም እንግዲህ ለሶስተኛ ዙር ደግሞ እንደገና ሌላ ሰው ለማስማገድ የሚጥሩት በጣም እኮ ነው የሚያሳዝን ምን ችግር አለው አለ ስለዋት ሲነሳ ዛሬ ያለባቸው ሰዎች ያጓራሉ ምናምን አላትና ገብሩ ገናው እንትኑን ሳይቀጥል አቋረጠችውና ህወሓትን የሚደግፍ ጠቅላላ ይሄ ውቃቢ ያለበትና ዛሬ ያለበት ነው ምናምን ነገር አለችና እኔ አንደኛ ይወል እቺ ልጅ ይሄ እንግዲህ ጦርነት የሚቀሰቅስ እንትን ነው ነገብሩ አስራትን እዚህ የመጣች ነው ኢንተርቪው የምታደርገው አዲስ አበባ እንትኖች እንዴት ያዩታል እኔ የጸጥታ ኃይሎች ወይም የሚመለከተው አካል እንዴት ያዩዋል እኔ አላውቅም ጦርነት ግን እየቀሰቀሰች ነው የምርጫ ቦርድ ቢታገድ ህወሓት በምርጫ ቦርድ ቢታገድ ወደ ጦርነት ቢገባ ምን ችግር አለው አለች ሌላኛው ዳንስ ልታሳየን ነው ጦርነት ዳንስ ነው ብላ እኛ ጦርነት አንፈልግም ይያል ቢገባ ምን ችግር አለበት ነገ ደግሞ ግባ ልትል ነው ይሄ አንድ ጥቆማ ምናምን ተሰጥቷታል አጀንዳ ተሰጥቷታል ይሄን ትዝብቴ ነው ሌላው ለተመልካቾቻችን በድምጽ ስለነጌታቸው አሰፋ ከባለ ሀብቶች ጋር ስለነበረ ጉዳይ የኢትዮጵያ ምድር በከፍተኛ ደረጃ የተመደቡ ዳኞች ሁለት በገንዘብ ተሽጠው ተደልለው በሐሰት ለመመስከር ወደ አሜሪካን ሀገር እንደሄዱ ታውቃለህ በድምጽ
በማስረጃ በደብዳቤ እነዚህን ሰፊ ጉዳዮች አንድ ፕሮግራም ለመስራት በሚቀጥለው አርብ ወይም ቅዳሜ የምንገባበት ቀን ይሄንን ይዘን ለተመልካቾቻችን እንደምንቀርብ ቃል ለመግባትና ለማሳሰብ ነው። ጨርሻለሁ። እኔ በኩል ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ አደረስንላችሁ ጋዜጠኛ ሪያ ተስፋ ማርያምና ሮቤል ምትኩነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። እግሮች ሁሉ ወደ ዲኤምሲ ያመራሉ። በመዲናችን አዲስ አበባ በለቡ መብራት ላይ እየገነባን ባለነው በተንጣለለ መንደር ውስጥ የዲያስፖራ አንድ መንደራችንን ሸጠን መጨረሳችን ይታወቃል። አሁን ደግሞ ሲቲቪው የሆነውን እጅግ ውብና ማራኪ እይታ ያለውን ብሎክ በልዩ ቅናሽና በማራኪ ዲዛይን በ8% ቅድሚያ ክፍያ ለሽያጭ አውጥተናል። በመሆኑም ቀድመው ለሚመጡ 10 ደንበኞች ብቻ ባለ 1 መኝታ በ432 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ651 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ940 ሺህ ብር ቅድመ ክፍያ፣ ባለ 4 መኝታ በ1,300,000 ሺህ ብር ቅድመ ክፍያ ከ60% የባንክ ብድር ጋር አቅርቦሎታል። በጥራትና በታማኝነት በግንባታው ዘርፍ ከ27 ዓመት በላይ በዘለቀው ዲኤምሲ ሪል ስቴት የቤት ባለቤት ይሁኑ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይመዝገቡ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት